እያለን ምን ማለት ነው እዚህ ጋር እግዚአብሔር የእምነትን ስጦታ ኦኬ የእምነትን ስጦታ በዛ ሰው ልብ ውስጥ ክሬት ያደርጋል ይፈጥራል ነው የእምነትን ስጦታ ከዛ በኋላ ቀጥሎ ያለውን እያነሳን እንሄዳለን አሁን እዚህ ጋር ያለውን ነገር ራፕ አፕ ላድርግላችሁ መልሱ ምንድነው መሰላችሁ እዚህ ጋር ያሉት ያለው ምንድነው ሉተራን የሚያምኑት እንዴት ነው ከላይ እንደነገርኳችሁ ሰው የሚድነው እሺ በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ብለው ነው የሚያምኑት ከዛ ስለ ባፕቲዝም ደግሞ ሲያነሱ እኛ ምናምነው ይላሉ ባፕቲዝም ማለት ጥምቀት ማለት ታምራዊ የሆነ ኦኬ ጸጋን የምንቀበልበት መንገድ ነው ይሉና ቱጌዘር ይሉና ቀደም ኢንክሉሲቭ ያደርጋሉ ወርድን አቮይድ ያደርጉም አላልኳችሁ together with God written and spoken word ይላል of course ከቃሉ ማለት ነው ከንግግር spoken word ማለት ንግረታዊ ቃሉና ከተጻፈው ቃል ማለት ነው የእግዚአብሔር ቃል እጃችን ላይ ካለው ኦኬ through which God creates እግዚአብሔር የእምነትን ስጦታ ክሬት ያደርጋል በሰውየው ልብ ይላሉ አሁን ቤዚክ የሆነው ችግር የሚመጣው ከናንተ ጋር አክዬ ሉተራን የሚያምኑት ሰው ሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ብለው ነው የሚያምኑት ይሄንን አምነው ነው ጥምቀት ያደናል ሚሉት ጥምቀት ያደናል ሲሉስ ምን ይያሉ መሰለ ጥምቀቱ ሳይሆን አንድ ሰው ሳያምን ለምሳሌ ሳያምን ዝም ብሎ ሲጠመቅ ይድናል ይያሉ አይደለም ምንድነው ይያሉ ያለው መሰለ ያ ሕፃን ልጅ አይደል የሚጠመቀው ሕፃኑ ራሱ ሲጠመቅ እግዚአብሔር በሕፃኑ ልብ እቺም ብቻ ብዬ ልጨርስ አንዳረዘም ገብቶኛል እቺም ብቻ ብዬ ልጨርስ እሺ በሕፃኑ ልብ የእምነትን ስጦታ ክሬት ያደርጋል እግዚአብሔር ከዛ የተነሳ ነው ሚድነው ብለው ነው የሚያምኑት ኦኬ ቀጥልና በኋላ ላይ በዝርዝር ማሳብ ደግሞ አነሳዋል እሺ ያው እንዳስረዘምክ እንግዲህ አንተም እየታወቀና በተቻለ አቅም አጠራጠር ቢል ጥሩ ነው አሁን አንተ ያነሳው ሐሳብ ይሄ ያመጣው እንግዲህ ዌብሳይት አክቹአሊ ካቴኪዝም ምናምን አይደለም ግን ችግር የለም ይሄ ያመጣውንም ምንም ችግር የለም ምንድነው ያመጣው የሚናገረው የህፃናት ጥምቀት ነው የተጠየቀው የህፃናት ጥምቀት ተጠየቀና ከዛ በኋላ ሲመለሱ አዎ ሰው የሚድነው በእምነት ብቻ በጸጋ ብቻ ምናምን የሚለው ምን ይሄ በሉተር ትምህርት ውስጥ ምን ይሄ ሲጀመር የእምነት ብቻ ሻምፒዮን ነው የሚባለው ራሱ ሉተር ይሄንን እኮ ማንም አልተከራከረም እምነት ብቻ ጸጋ ብቻ ይላል ግን ጥምቀትን ያገለል አይደለም እነሱ እምነት ብቻ ሲሉ ሉተር እምነት ብቻ ሲል ጥምቀትን አያገልም ለድህነት ላይ ማለት ነው ልክ አሁን አንተ ደግሞ ቅድም ለኃጢአት ስርየት እምነት ብቻ ነው የምትለው ስለዛ ጥምቀት አያስፈልግም ስለ ጥምቀት አያስፈልግም ለኃጢአት ስርየት ብለህ ነበርና ሉተር እንደዛ አይል ሉተር ጥምቀትንም ይጨምራል ማለት ጥምቀትን ባገለለ መልኩ አይደለም እምነት ብቻ ሲል ጥምቀትን ባገለለ መልኩ አይደለም ስለዛ ምን አልኩ አሁን ይሄ አንተ ያመጣው ህፃናት እንዴት ነው እንደ ህፃናት ሲጠመቁ እምነቱ እንዴት ነው የሚሰራው ምን አለ ለሚለው እንግዲህ እነሱ ምን አሉ ሲጠመቁ በዛ በጥምቀት ውስጥ ያ ጥምቀቱ ራሱ ማለት ነው እምነትን በህፃናት ውስጥ ይፈጥራል የሚል እንግዲህ የሆነ አይነት ትምህርት አላቸው ሉተራን ብዙዎቹ ዘንድ የማይሰማ ማለት ነው በየትኛውም አቅጣጫ እንግዲህ በጴንጤውም በኦርቶዶክሱም እንደዚህ አይነት ነገሮች ሲነገሩ አልሰማም ብቻ ግን እነሱ ምንም ሆነ ምን አይነት ነገር ነው ያስቀመጡት ልክ ሲጠመቁ እምነትን ይፈጥርላቸዋል ስለዛ እምነቱ እዛ ጋር ከዛ አንፃር እንደው ኤክሰርሳይዝ ሊደረግ ይችላል ነው እሱን ያዘ እናደርገውና የኔ ጥያቄ ግን እሱ አይደለም የህፃናት ጥምቀት አይደለም እምነትም እንዴት ነው የሚፈጠረው የሚል አይደለም የኔ ጥያቄ ጥምቀት ለኃጢአት ስርየት ነው ብሎ ቃል በቃል ሉተር ይናገራል ማለት ጥምቀት ጥቅሙ ምንድን ነው የሚለው ላይ ማለት ነው አንዲ እንትን ልበለው መሰለኝ ላንብበውና እንትን ማስታወስ አለብኝ ይመስለኛል እንዲህ ነው የሚለው እሺ አንዲ ይቅርታ What does baptism give or profit? እሺ ሁለተኛው ላይ ማለት ነው ያልኩ ላይ ጥምቀት ምንድነው ጥቅሙ ምንድነው የሚያስገኘው ካለ በኋላ it works forgiveness of sins delivers from death and the devil and give eternal salvation to all who believe this at the words and promises of God declare ስለዛ የእግዚአብሔር ቃል እንደሚመሰክረው እንደሚናገረው የኃጢአት ይቅርታን ይሰጣል ከሞትና ከአጋንንት ነፃ ያወጣል ምን ጥምቀት የዘላለም ድህነትን ኢተርናል ሳልቬሽንን ይህንን ለሚያምኑ ይሰጣቸዋል ምን ጥምቀት ይህንን የሚናገረው ደግሞ ምንድነው አለ የእግዚአብሔር ቃል መጽሐፍ ቅዱስ which are such words and promise of God የትኛው ነው የእግዚአብሔር ቃልና ፕሮሚስ የትኛው እሱኛው ነገር ነው የትኛው ነው እሺ የትኛው ነው የሚለውን
እኔ ሳልሆን አሁንም ሉተር ይመልሳል። ሉተር ምን አለ? አሁን ከተቃወማችሁ እኔ ሳይሆን ሉተር ነው የምትቃወሙት። አንሰር ይልና መልስ ይልና ክራይስት አወር ሎርድ ጌታችን ኢየሱስ ሴይስ ኢን ዘ ላስት ቻፕተር ኦፍ ማርክ በመጨረሻው የማርቆስ ወንጌል ላይ እንዲህ አለ he that believes and is baptized shall be saved እርሱ ያመነ የተጠመቀም ይድናል but he that believes not shall be damned ያላመነ እርሱ ግን ይፈረድበታል። ስለዚህ አሁን መሀል ላይ ኤርሚ ለጠየቀኝ ጥያቄ ሉተር መልስ ያለው ይመስላል ከመጽሐፍ ቅዱስ። እኔ የሉተር መልስ ትክክለኛ ነው ብዬ አስባለሁ። ምናልባት ሉተርን የምትቃወሙት ከሆነ እዚህ ላይ ታሳውቁኛላችሁ። እና አሁን በአጭሩ ግን ምን አይነት ነገር አይተናል በሉተር ዘንድ? አዎ ምንድነው እምነት? ይሄ አሁን በሉተር ቀጥታ በሉተር ዘንድ ሳይሆን አሁን አንተ ያመጣው ሌላ ዌብሳይት ነው። ካቴኪዝምም አይደለም ምንም ከቡክ ኦፍ ኮንኮርድ ላይም አይደለም። ያው ግን የራሱ የሉትራን ኦፊሻል ዌብሳይት ነው ምናምን አይነት የሚመስል ነገር ብለሃል። ችግር የለም አሁን እሱ ላይ አልተከራከርኩም። እሱን በማስረዳት ያው ጊዜ እንዳታባክን ይሁን ችግር የለውም። እዛ ላይም የሚለው ግን የኃጢአት ስርየትን የሚሰጠው ከዚህ አንጻር ነው የሚል ትንተና ሳይሆን እምነት ይፈጠራል ሲጠመቁ ምናምን የሚል አይነት ነገሮችን የያዘ ነው። የህፃናት ጥምቀት ተጠይቆ ማለት ነው። የኔ ጥያቄ ግን ጥምቀት ለኃጢአት ስርየት የሚለው ይኸው በሉተር ትምህርት ውስጥ በግልጽ ይታያል እና ሰው ይህን ነው እንድትመልስ የፈለግኩት። ያው እንትኑን ርዕሱን ሽፍት አታድርገው። ጥምቀት ለኃጢአት ስርየት የሚለውን ትተው ሌላ ርዕስ ውስጥ አትግባ ኤፍሬም። ራሱኑ ደግማ መጣው ኤፍሬም። እሺ ቀጥል። ለማንኛውም ኤፊ እያወራህ ከሆነ ሚዩት ነክ። ኦኬ አም ሶሪ እያወራው ነበረ። ምንድነው ይሄን ያመጣውበት ምክንያት ሚስ ሪፕሬዘንት በተደጋጋሚ አድርገህ መልሱ እንዳልተመለሰ ያልኩትን እንዳላልኩ ኦኬ ያላልኩትን ደግሞ እንዳልኩ እያደረግ ስለቀረብ ማስረጃውም ላይ ደግሞ ሚስ ሪፕሬዘንት ስለአደረግ ደግሜ ያምጥቸዋለሁ። ኦፍኮርስ ስለ ልጅ ትላለህ። ስለ ልጅ አይደለም። ስለ ልጅ ጥያቄ ተጠይቆ ከዛ በኋላ ሉተራን የምናምነው ምንድነው? ማተር ኦፍ ፋክት ኦን ቶፕ እዚኛው ከላይ ያለው ላይ ያልኩ ቅድም through which God create the gift of faith in a person heart የሚለው ራሱ ስለ ህፃናት አይደለም፣ ስለ ሁሉም ነው። ህፃናትን ኢንክሉድ ያደርጋል። ፐርሰንስ ካለ ስለ ፐርሰኖች ካወራ ፐርሰን እያለ ካወራ ስለ ሰው ልጅ በሙሉ ማለቱ ነው። ራሱን አረፍተ ነገር እኮ ስለ ኢንፋንት ብዬለዋል። ራሱን ይውላችሁ ሉክ እዚህ ጋር ምንድነው የሚለው? እዚህ ጋር which God creates the gift of faith in a person's heart ይላል አይደል? እዚህ ጋር በሰው ልብ ውስጥ እግዚአብሔር የማመንን ስጦታ በሰው ልብ ውስጥ ይፈጥራል ይላል። ኢንፋንት ደግሞ ብሎ እታች ላይም ደግሞ ምን ይላል መሰላችሁ? that when an infant is baptized ህፃን ልጅ ሲጠመቅ God creates faith ኦኬ እግዚአብሔር እምነትን ይፈጥራል in the heart of that infant ይላል። በዛ ህፃን ውስጥ እሺ እምነትን ይፈጥራል። ከላይ በሰው እያለ ጠቅላላ ሉተራን ብሊቭ ሰው ሉተራን ምናምነው ሰዎች የሚድኑት እያለ ሰዎች ሲጠመቁ እያለ ይናገርና ስፔሲፊክ አድርጎ ደግሞ ስለ ኢንፋንት ደግሞ ከታች ይናገራል። ስለዚህ እዚህ ጋር ሳመጣው ስለ ኢንፋንት ነው አትበል። እያወራ ያለው ስለ ኢንፋንት ተጠይቆ ጠቅላላ ሉተራን ሰው ልጅ እንዴት ይድናል የሚለውን እያስረዱ ነው። እዚህ ያለው ስለ ኢንፋንትም ስፔሲፊክ አድርገው ያመጣሉ። ያው ዌብሳይቱ ምናምን ያልከው እንዴ ትቀልዳለህ እንዴ? የሲኖድ ዌብሳይት እኮ ነው ያመጣውልህ፣ የአሜሪካኑ ማለት ነው ዋናው የሉተራን ዌብሳይት። ያው ዝም ብለህ ነው ምናምን ትላለህ እንዴ? lcms.org ላይ ነው ያመጣሁት። ከፈለኩ ዌብሳይቱን ገብተን እንየው። ያ ማለት ሉተራ ትልቁ ሲኖድ ማለት ነው የአሜሪካኑ። እዛ ዌብሳይት ላይ ነው ያለሁት። እንግዲህ ቤተክርስቲያኗ የምታምንበትን ነገር ነው ምላሽ እየሰጠ ያለው ማለት ነው። እዚህ ጋር ሁለተኛ አንድ ሚስ የምታደርገው ነገር አለ። ማተር ኦፍ ፋክት አንተ ብቻ አይደለም ሉተራን ራሳቸው በጣም ጥቂት የማይባሉ ሉተራን ሚስ የሚያደርጉት ፖይንት አለ። አንድ ምንድን ነው እሱ? አይ ጥምቀቱ ነው የሚያድነው ይላል። ጥምቀቱ ነው ምናምን ምንድን ነው እዚህ ጋር የሚለው? ሉተራን ብሊቭ ዳት ዘ ባይብል ቲች ዳት ኤ ፐርሰን ኢዝ ሴቭድ ባይ ጋድ ግሬስ አሎን ስሩ ፌዝ አሎን ኢን ጂሰስ ክራይስት። ኦኬ ሉተራን የምናምነው መጽሐፍ ቅዱስ እንደሚያስተምረው ሰው የሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ይላል። ኦኬ አሎን እኮ ነው የሚለው። ሄይ ኦኬ ሰው የሚድነው እንዴት ነው አለ? በእግዚአብሔር ጸጋ ብቻ። ቆይ ትልቁ ላይ አድርጉኝ ነኝ። በእግዚአብሔር ጸጋ ብቻ። እሺ
በእምነት በኩል ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው የሚድነው ይላል። ከዛስ ከታች ኮርዶ ለዛ እኮ ነው ይኸውልህ፣ ስለ ጥምቀት እኮ ሲያወራ ነው ባፕቲዝም ይልና ስለ ጥምቀት ሲያወራ ምን ይላል? ዊ ቢሊቭ ይላል። ስለምኑ? ስለ ጥምቀት። እሺ ኢዝ ዋን ኦፍ ደ ሚራክለስ ሚንስ ኦፍ ግሬስ ካለ በኋላ ኦኬ፣ ያ ማለት ጥምቀት ምን አሉ? ምናምነው እኛ ጥምቀትን ምናምነው አንዱ ታምራዊ የሆነ ጸጋ መቀበያ መንገድ ነው አሉና ቃሉን አለዩም ቱጌዘር ዊዝ ጋድ ሪትን ኤንድ ስፖክን ወርድ ብለዋል። ቅድም ብየዋለሁ እሱን ስሩ ዊች ጋድ ክሬት the phase of the gift of faith in a person heart ይላል። ኦኬ በእግዚአብሔር በዛ ሰው ልብ ውስጥ ሲጠመቅ ነው። ልብ አድርግ፣ ሲጠመቅ በዛ ሰው ልብ ውስጥ እግዚአብሔር የማመንን ስጦታ ይፈጥራል ብለው ነው የሚያምኑት። ከታችም ይህንን ነው የሚያጠናቅቁት። ኦልሶ ይላል ከታች ያለውንም ላንበበው፣ ቅድም እድል አላገኘውም ለማንበብ። ኦልሶ we don't claim to understand how this happen or how it is possible። ይሄ ነገር እንዴት ይሆናል እንዴት ይደረጋል አንንም። we believe ይልና ከዛ በቅንፍ ውስጥ because of what the Bible says about baptism እናም እንደዚህ ነው የምናምነው ምክንያቱም መጽሐፍ ቅዱስ ስለ ባፕቲዝም ይሄንን ስለሚናገር ይሄንን ነው የሚናገረው የሚያስተምረው ነው። ኦኬ that ይሉና when an infant is baptized እሺ when an infant is baptized አንድ ሕፃን ሲጠመቅ ኦኬ that infant ኦኬ አንድ ሕፃን ልጅ ሲጠመቅ አንድ ሕፃን ልጅ በሚጠመቅበት ወቅት እሺ እግዚአብሔር የማመንን ስጦታ ወይም ፌዝን እምነትን በዛ ሕፃን ልብ ውስጥ ይፈጥራል ነው የሚሉት። እና እዚህ ዌብሳይት ላይ ደግሞ ቀጥዬ ምን አሳያለሁ መሰለ ባፕቲዝም አብሶሉት ነሰሰርሊ እንዳልሆነ ለሰልቬሽን እዚህ ዌብሳይት ላይ አሳያለሁ። እዚህ ዌብሳይት ላይ ማለት ነው ቃል በቃል የሚናገሩት። ስለዚህ ሉተራን የሚያምኑትን አንዴ ያምናሉ ማለት አለብን፣ ማያምኑትን አያምኑም ማለት አለብን። ዋሽተን አይደለም። እኔ ልዩነቱን ነግሬሃለሁ። ሉተራንና ለምሳሌ እኔ ሙሉ ወንጌል ነኝ። አንድ መካነ ኢየሱስ የሆነ ሰው ናቲዬን ታውቀዋለህ? አሁን ጓደኛዬ ናቲ ማለት ነው። ናቱና እኔ አንድ ላይ ላይቭ ገብተን ብዙ ጊዜ አስተምረን እናውቃለን። መካነ ኢየሱስ ምንድን ነው የምታምነው? እኔ ሙሉ ወንጌል ስለሆነ ባክግራውንዴ እኔ በእምነትን በቃል ላለው እሱ ደግሞ በቃል ብቻ ሳይሆን እነዚህ ደግሞ ሳክራመንቶቹም ሚንስ ኦፍ ግሬሶች ናቸው ብሎ ያምናል። እነሱ ሰው ልዩነት ኦንሊ ልዩነት ያለው እዛ ጋር ነው እንጂ ጥምቀት ያድናል አይሉም ወይ? አዎ ጥምቀት ያድናል ይላሉ። ጥምቀት ያድናል ሲሉ ግን እያሉ ያሉት ከላይ ያለውን ሰው በእምነት ብቻ ነው የሚድነው የሚለውን ያንን እንትናቸውን እሱን አፍርሰው አይደለም እሱን አፍርሰው አይደለም ጥምቀቱ ያድናል የሚሉት። ግን በጥምቀት ሰዓት ጥምቀቱ በሚከናወንበት ሰዓት ምንድን ነው የሚፈጠረው የሚለውን ነገር ታሳቢ ያደረገ ነው እምነት ያድናል ሲሉ። ይኸው አን ኢንፋንት ይላል when an infant is baptized ሕፃኑ ሲጠመቅ እግዚአብሔር በዛ ሕፃን ልብ ውስጥ እሺ እምነትን ይፈጥራል ይላል። ከዛ የተነሳ ነው ጥምቀት ያድናል የሚሉት እንጂ ጥምቀት ያድናል ሲሉ ልክ ኢየሱስ ያድናል እንደሚሉት አይደለም። ደግሞ የኢትዮጵያውንም በኋላ ላይ አሳይሃለሁ። ቀጥዬ ኢትዮጵያ ውስጥም መካነ ኢየሱስ ቃለ ሕይወት ሁሉም የተስማሙበት የመግባቢያ ሰነዳቸውን አምጥቻ አሳይሃለሁ ምን ብለው እንደሚያምኑ ማለት ነው። ቴንክ ዩ። እሺ እስቲ ደግሞ አሁን ሌላ የሚመልስልኝ ሰው ካለው ቢመልሱ ጥሩ ነው። ለምንድን ይህን ነገር ያልኩት እንደው በተደጋጋሚ ስናገር ነበር። ምን አይነት ነገርን እንደው በጥምቀት ውስጥ እምነት ይፈጠራል፣ እንደው በሚጠመቀው ሰው ውስጥ ያ ጥምቀት እምነትን ይፈጥራል፣ ህፃናት ምናምን። አሁን እንደነዚህ ነገሮችን ጭራሽ አላነሳውም። አሁን እየተደረገ ያለው ነገር ምንድነው? የሚጠየቅ የሆነ ጥያቄ ይኖርና እሱ ጥያቄ ከተሰማ በኋላ ሰዎች ተሰላችተው እንደዚሁ እንዲበተኑ ብቻ እንደዚሁ ሌላ ነገሮችን ማንሳት ብቻ ነው የተያያዘው ነገር። አሁን ፖለቲካ አሁን ያነሳው ጥያቄ ፖለቲካ ጀምር። ጥያቄና መልስ እንጀምር። ኖ ጥያቄና መልስ እንጀምር። እኔ እናንተ አሁን ደቂቃ ያዝልንና ወደ ጥያቄና መልስ ስህተትህን ማውጣቴ ምናልባት ጥያቄና መልስ እንግባ። ፖለቲክስ ከሆነብህ ይሄ እኔ ጉዳይ አይደለም። የምን ስህተት ምንድነው? ስህተቴ ምንድነው? ንገራቸው ስህተቴን። ቆይ አረባካ ትንጫጫው እንደማቸው እኔ ታውቃለህ፣ እኔ እንደ ሌሎቹ ሚስል ፕሬዘንት አታደርገኝም። እዚህ ቁጭ ካላረግ ጥያቄና መልስ ጭቅጭቅ ጀመርክ። እንግዲህ ለጠየቀው ጥያቄ መሪ ሚዩት አድርገው አንዴ። ለጠየቀው ጥያቄ ተገቢ መልስ ኤፊ ሰጥተዋል። መልሱ አላጠገበኝም፣ አላረካኝም ሌላ ይጨመርልኝ ከሆነ ሌላ ይጨመርልሃል ማለት ነው።
እንጂ አሁን እንዳለው ፖለቲካ የሚመስል ነገር ከታችም አብረው ተከትለው የመጡ አንዳንዶቹ በኮሜንት ላይ ሲጽፉ የነበሩትን አይተናልና እሱኛው እነሱን ተዋቸው። እናንተ ግን እዚህ በጨዋነት እየተነጋገራችሁ ስለሆነ ልክ ጥያቄው እንዳልተመለሰ የህፃናት ጥምቀት ለምን ትሸሸዋል? የህፃናትን ጥምቀት ምክንያቱም ሉተራውያን ብለህ ካልክ ሉተራውያን ጥምቀት ያድናል ብለው ሲሉ የህፃናትን ጥምቀትም ጭምር አብረው የምታነሱታለን። አንተም የህፃናትን ጥምቀት ልትሸሸው አይገባም። ስለዚህ የጠየኩ ሌላ ሆኖ ስለ ህፃናት ጥምቀት ታነሳለህ ብለህ ልክ ጥያቄው እንዳልተመለሰልህ አይነት አድርገህ ደግሞ አሁን የምትጠቀማቸውንም ቃላቶች አሁን ለምን ትንጫጫለህ ማለት የለብህም እንዴ። በጣም ክሊርሊ በዚህ እንደዛ እያደረገ ሁለታችሁ ናችሁ የምታወሩት። እኔ እንኳን ቃል አልገባሁም። እኔ ጉሮሮዬም በጣም ሰላም ነኝ ማለት ነው። እና ፕሮቮክ የሚያደርግን ቃላት ከምትጠቀም ይልቅ በቃ የመለሰው መልስ ሰሚው አለ፣ ሰሚው ይፍረድ። አንተ ጥያቄ በቃ ሰሚው ይፍረድ። ወደሚቀጥለው ልናገር የሚሰራ ስለሆነ እሺ። እንግዲህ በመጀመሪያ ደረጃ የህፃናት ጥምቀትን እየሸሸሁት አይደለም። እውነቱን ለመናገር የህፃናት ጥምቀትን የሚያስሸሽ ነገርም የለኝም። ሉትራኖቹ ህፃናት መጠመቅ አለባቸው ነው የሚሉት። እኔም ህፃናት መጠመቅ አለባቸው ብዬ አምናለሁ። ኤፍሬም ደግሞ ህፃናት መጠመቅ የለባቸው ነው የሚለው። ስለዛ የህፃናት ጥምቀትን መሸሽ ካለብኝም እኔ አይደለም የሚሸሸው። መሸሽ ያለበት ከሉትራኖቹ ጋር የሚቃረን እምነት ያለው ሰው ነው። እነኛ ኦርቶዶክሱና ሉትራኑማ ተመሳይ ነው። ህፃናት መጠመቅ አለባቸው፣ ግን ሲጠመቁ እምነትን ይፈጥርባቸዋል ማለት የሚሉ አገላለጾች ባይኖሩም ግን ህፃናትን ግን ማጥመቅ ላይ ሁሉም ጥንታውያን አብያተ ክርስቲያናት የሉትራኑ ኤንዌይስ ሁሉም ይቀበላል። አሁን እዚህ ጋር ካላችሁት ወንድሞቹ በስተቀር ማለት ነው። ከዚህ ጋር ካላችሁ ወንድሞች በስተቀር ስል የተወሰናችሁ እዚህ ጋር 3 4 5 ወንድሞች ብቻ ማለት ሳይሆን ይሄ በፔንቴኮስታሉና በተወሰኑ የፕሮቴስታንት ዲኖሚኔሽኖች ውስጥ ካሉ ሰዎች በስተቀር አብዛኛው በፕሮቴስታንትም ሆኖ የህፃናትን ጥምቀት ይቀበላሉ። ስለዚህ የህፃናት ጥምቀትን የሚሸሹበት ምንም ምክንያት የለኝም። እያልኩ ያለሁት ግን አንድ ፋላሲ አለ፣ አቮይዲንግ ዘ ኢሹ የሚባል ፋላሲ። አቮይዲንግ ዘ ኢሹ ፋላሲ ምንድነው? ሰው የሆነ ርዕስን ያነሳና ልክ እዛ ላይ መወያየት ሲጀምር እዛ ርዕስ ያንን ርዕስ መንካት ከከበደው አንድ ሰው ምን ያደርጋል? ወዲያውኑ ወደ ሌላ ርዕስ ይገባና ሌላ ርዕስ ላይ ማውራት ይጀምራል። የሆነ ርዕስ እየተጠየቀ ሌላ ርዕስ፣ የሆነ ርዕስ እየተጠየቀ ሌላ ርዕስ፣ ወይም ደግሞ አንዳንዴ ደግሞ ስትሮማን ለመስራት ይሞከራል። ስለዚህ አሁን እሱን ዞር እንድናደርገው ነው። ርዕሳችን ስላልሆነ የህፃናት ጥምቀትም ሆነ ኢቭን አዋቂ ላይም ቢሆን አሁን ቅድም ፐርሰንት ስለሚል አዋቂ ሊመለከት ይችላል። ኦኬ ይመልከትና ምን ስቲል አሁን እኮ ከሱ ጋር የሚያገናኙ ነገር የለም። እሱ ብቻ አይደለም ይሄ ዌብሳይትን ያመጣኸው ምናምን የሚል ነገርን ተናገርኩኝና እዛው ጋር ግን ምን ብዬ ነበር? እንደ ኦፊሻል ዌብሳይታቸው ነው ምናምን ብለሃል ከሆነ ምሳየው ጥሩ። ይህንን በማስረዳት ጊዜ እንዳታባክን ስለው ወንድማችን ኤፍሬም አሁንም ራሱ ተመሳሳይ ስህተት ይሰራል። ምን አይነት ስህተትን? ኧረ ይኸው የራሳቸው ነው ኦፊሻል ነው የነሱ ነው ምናምን። አሁን እሱን እኔ ጥያቄ አይደለም የሚጠቅመው ምንድነው? ድህነት በቅዱስ ሚካኤል ጥያቄና መልስ እንግባ። እናንተ ፖለቲካ ጀምራል ብላችሁ ነው የመጣ ነው። ሉተራን ቸርች ሚሽነሪ ይሰማል ያለው እሱ ላይ ክርክር ምኑን ጀምራችሁ መታችኋል። እንጠይቃችሁ አሁን እባካችሁና አንተ ፖለቲካ እኮ ጀመርክ። ምንም ፖለቲካ አልሰራሁም። ፖለቲካ እኮ ነው እያወራህ ያለው። እኔ ፖለቲካ አላወራሁም። ፖለቲካ ነው አክቹዋሊ። ስህተትን በተናገርኩ ቁጥር ስህተትን ወደ ጥያቄና መልስ እንግባ። ጥያቄና መልስ በደቂቃ ይሰማሃል? አክሊል ይሰማሃል? ወዳጄ ጥያቄና መልስ ትገባለህ አትገባም? ሌላ ሰው እንዳይሰማ እያደረክ ነው። ጥያቄና መልስ ትገባለህ ከኔ ጋር አትገባም? ጠይቀኛው። ቻሌንጅ ካለ ከባድ ጥያቄ ካለ እኔን የምታፋጥጥበት ነገር ካለ በጥያቄ መልስ በለምን ሳንሳው ሚውት አድርግና እንዴ ሰማኛ። አሁን ፖለቲካ አልሰማም። እባክህን አንዴ ሰማኝ። ለጠየቁህ ጥያቄ እኮ ጥያቄና መልስ ማሰማኝ ከሆነ ለምን ትጠይቀኛለህ ታዲያ? ስለዚህ እሺ በሰዓት እናውራ። እባክህን ተረጋጋ። እንዴ በሰዓት እናውራ ወይ እባክህን ተረጋጋ። በሰዓት ማውራት አትፈልግም? ኤርሚያስ ምን እንትን ነው አይደል? ማን ነው ኤርሚያስ ነው ሜርሲ ነው? ጠየቁኝ ብላችሁ አስገባችሁኝ። አሁን ይሄ መጥቶ ደግሞ ጠየቅ እኮ አይደለም። አሁን እኔ በመካከል ገብቻ እንደገና ለሁለተኛ ጊዜ ልጠይቅህ። ጥያቄ ጠይቁን ብለህ ነገረ ድህነት ላይ ማለት ነው። ጥያቄ ጠይቁ ተብሎ አረስት ተበጀ እንትን ምንድን ነው ተናገረ። እሱን ጥያቄ ልጠይቃለሁ ብለህ መጣህ። ጥያቄን ስትጠይቅ ከጥምቀት አኳያ ነው የጠየቀው። ጠይቀህ መጽሐፍ ቅዱሱን ልትነካው አልፈለግክም። ሄደህ የመካነ ኢየሱስ ሉተራውያን ካቴኪዝም ይታይልኝ ብለህ ሉተር ጋር ጠቀስክ ማለት ነው። ለጠየቀው ጥያቄ የሚመጥን ተገቢ መልስ መለሰ።
ሲመልስ አንተ እንዲመልስ የፈለግከው እጅ ላይ ባለው መጽሐፍት ነው። እጅ ላይ ባለው መጽሐፍ ነው መልስ ለምትለው። እሱ ደግሞ ከዌብሳይቱ ላይ ነው እየመለሰ ያለው። እሱ ያመጣውን ዌብሳይት አንተ ልታጣጥል ፈለግ። የቤተክርስቲያኒቱ ሆኖ ሳለ ሉትራውያን ሆኖ ሳለ ማለት ነው። አላጣጣልኩም። ካላጣጣልክ ታዲያ እሱ ያመጣውን መረጃ ለምን እንደምትንቀው? አንተው ከራሱ እንደገና ቆይ አክሌ እስካሁን አንተ ነህ ፕሮቮክ የሚያደርግ ቃል የምትናገረው። አትንጫጫ ብለህ ትለዋለህ። ኖ አንዷን ቃል አትንጫጫ የምትለዋን ቃል ብቻ ነው ይዘህ እየተናገርክ ያለው ኤርሚያስ። ይህንን ደግሞ የተናገርኩት ለምንድን ነው? እየተወራ እያለ መሀል ላይ ገብቶ ሰው እንዳይሰማ ጫጫታ ነገር እንዲፈጠር እያደረገ ስለሆነ የጫጫታው መፈጠር ንገረኝ እኮ አልኩህ። ንገረኝ የተሳሳተውን ተናገርኩ። ፕሊስ የተሳሳትኩትን ንገረኝ ብሎ ካለ የተሳሳተውን በነጥብ ደረጃ ንገረውና ህዝብ እየሰማ ስለሆነ ማለት ነው። ከዛ ወደሚቀጥለው ላይ መሄድ አለባችሁ። ስህተቱንማ እኮ ይኸው አንስቼ እኮ አሳየህ። አንደኛ እንደምንም አግባባውና አክሊልን ጥያቄና መልስ እንዲገባ አድርግልኝ። እንደምንም አግባባው። አሁንም እኮ ይኸው ምንም እያስወራ እኮ አይደለም። እንደምንም አግባባው። እሺ አይልም። እርግጠኛ ነኝ ጥያቄና መልስ እንዲገባ ማድረግ አልቻለም። አግባባው። በዚህ በነገራችን ላይ አየሁ አደላኬ ቆይ ሚዩት ማድረግ አልቻለም ምናምን ነገር ይኸውልህ አንተ አሁን አልቻለም። እኔ አክሊለ ፕሊስ ማለት ያለብህ ምናልባት እንደው ከይቅርታ ጋር ማለት ነው ይዤ የመጣሁትን ጥያቄ ገና በመጀመሪያው ላይ መልስ በመስጠት አሳጣኝ ከሆነ ኦኬ፣ በዛ ካልሆነ በስተቀር አድምጠኝ። አሁን ሚዩት ማድረግ አልቻለ ምናምን ምንድን ነው? ወይ ጥያቄና መልስ እናድርገው ነው ያለህ፣ ወይ ስህተቱን ልትነግረው አልቻልክም። አሁን አንተ ነህ እኮ አሁን ፖለቲክስ እየሰራ ያለው። ንገረኝ ብሎሃል። በቃ ለህዝቡ በነጥብ ነገር እስካሁን ባወሩ እንደዛማ ብለኸኝ መናገር ልጀምር ስል በመድኃኒዓለም አንዴ ስማኝ። በጠየቀው ጥያቄ ላይ ተገቢ መልስ አልሰጠኝም ብለህ የምትለው ነገር ካለ በነጥብ 3 በጣም እንደው ሌሎቹን እንኳን ባታንሰሳ በጣም ሁሉንም እንዳለ ስቷል ካልክ 3 እዚህ ላይ የጠየኩት ጥያቄን የሚመጠን መልስ አይደለም የሰጠው በለው። ካልሆነ እኔ እናንተ ጥያቄና መልስ እንግባ በደቂቃ እኮ እያለ ነው። ይህን ብሎ ሲልህ ሚዩት ማድረግ አልቻለም ምናምን ነገር። እንዴት ነው ኤፍሬም ሚዩት የማያደርገው? ቤቱን እንደውም እሱ ነው የሚመራው። ከዚህ በኋላ ባልናገር ወገኖች እናንተ ቀጥሎ። እኔ ጉሮሮዬን በጣም እያመኝ ነው። ቴንክ ዩ። እሺ፣ ስለዚህ አጭር ጥያቄ ይጠይቃለሁ፣ ይመልሳል ማለት ነው። እንግዲህ እንጠየቅ ብላችኋል። እንጠየቅ ብላችሁ ከጠራችሁ በኋላ ስንገባ ደግሞ አንጠየቅም ሌላ መንገድ ማለት ከባድ ይመስለኛል። ለዛ ማለት ነው። ይኸው ጥያቄና ምን አንተ በጣም ይቅርታ፣ በጣም ስርዓት እያጣ ነው አክሊለ። በጣም ስርዓት ደቂቃ እንያዝና ጥያቄን እንጠያይቅ ብሎ ሲልህ አይ ጠርታችሁ ጥያቄ ቆይ አድመጣይ አንተ ራሱ ውስጥ የሚዩት አድርግ። ይኸውልህ ጥያቄ ወይ በጥያቄ እንጠያይቅ ደቂቃ ተያይዞ ብሎ ሲልህ አይ ጠርታችሁንም ጥያቄ መጠየቅ ፈርታችኋል እያልክ ራስን ፖለቲካ የምትሰራው ራስ እያንዳንዱ የምትናገራት ቃል ሰውን ፈርታችኋል መች ነው ያልኩት? ፈርታችኋል መች ነው ያልኩት? አይ ታነብነብ ለምትለው ጥያቄ ማለት ያልተባለ ነው። እንደዛው በጥያቄ እንጠያይቅ እኮ እያለ ነው። ጥያቄን ጠያይቅ እያለ ነው። የጠራችሁን እንጠየቅ ብላችሁ ነው። እንጠየቅ ብላችሁ ከጠራችሁ በኋላ ሰው ልክ ሲመጣ ስትጠይቅ መለሰልህ። ካልሆነ እኮ ነው ያለ። ካልሆነ ጥያቄ እናድርገው ነው እናንተ አለ። አይ አትጠይቁ ብለህ የምጠይቀውን ጠይቅ ግን እንጠያይቅ ብሎ ሲል ጥያቄ ፈርታ ችግር የለም። አሁን ወደ ጥያቄ ልግባ። እሺ አጭር ጥያቄ ጠይቃለሁ። አሁን በደንብ ሀሳብ ነገር ተናገር የሉት ባካችሁ። አንድ ብቻ አይሆንም። መሪ በቃ እኔ ጠያቂ ነኝ። እንግዲህ አሁን ጠይቁን ስላላችሁ ጠያቂ ብቻ ነኝ። አንተ አትጠይቅም? መጠየቅ አትፈልግም? አዎ እኔ ዛሬ አልጠይቅም። ምክንያቱም ጠይቁን ብላችሁ ነው የጠራችሁ። ኦኬ ገብቶኛል። ይሄን ሽሽት እንደሆነ ችግር የለም። ይኸውልህ ምንም ሽሽት አይደለም። እኛ ሁልጊዜም እንደተጠየቀን ነው። አሁን ጥያቄ ሲመጣ ሀሳብ አቀይሩ። ኢሶኬ ምን ታደርጋለህ መሰለህ? አንተ አሁን ጠያቂ ነኝ አልጠይቅም ብላል። ችግር የለውም እሰጥሃለሁ። በፍጹም የምመልስልህ መልስ ላይ ማብራሪያ አልፈልግም። ትጠይቃለህ፣ እኔ እመልሳለሁ። ምን የምመልስልህ መልስ ላይ ማብራሪያ አልፈልግም። አንተ እንዳትሰጥ ማብራሪያ
ትጠይቃለህ፣ እኔ መልስ መልሳለሁ። ጥያቄ ካልተመለሰ ጥያቄ አልተመለሰም የሚል ሀሳብን ማቅረብ ይችላሉ። ኦፍኮርስ አልተመለሰም ብለህ አልተመለሰም የሚሉን ሀሳቡን አልፈቅድልህም። ስለዚህ አሁን እያልከኝ ምናልባት እኔ ነኝ ጥያቄ ካለ ብዬ ጥሪ ሳደርግ የነበረው ኤፊ አልሰማም። ኤፊ አልሰማም። እሱን አንደርስታንድ አድርግ፣ እሱ እንድታውቀው። ስለዚህ አሁን እየተባለ ያለው ምንድን ነው? ለምሳሌ እኔ ጠይቅና ኤፍሬም ደስ ያለውን የሆነ መልስ ይመልሳል። ብቻ እሱ ትክክል ብሎ ያሰበውን መመለስ ያለብኝ በዚህ መልኩ ነው ብሎ ያሰበውን የሆነ ነገርን ይናገራል። ስለዚህ ከጥያቄው ጋር ባይገናኝ ራሱ የተናገረው ነገር ለምሳሌ አበበ ስንት ዓመቱ ነው ብዬ ብጠይቅ ማለት ነው። ከዛ በኋላ ደግሞ የኤፍሬም መልስ ዮናስ ከትላንት ወዲያ ቤት መጥቶ ነበረ ብሎ ቢመልስልኝ ከዛን እኔ ማለት ነው ምንም አንዴ እኔ ይህንን አልጠየቅኩም ማለት አልችልም፣ ስህተት መሆኑን ማሳየት አልችልም። በቃ መልሷል ዝም ብለን ነው የምናልፈው። አቦ በእናትህ ፖለቲካ ስራ በቃ ሚዩት አድርጌሃለሁ። ይኸውልህ አሁን ጥያቄ ጠይቀህ ብለን አስገብተናል። ሪከርደሮች አሉ አይደለ? ኤርሚ ቆይ ሪከርደሮች አሉ። ለምንድን ነው አሁን? ቆይ አንዴ እኔ ነኝ ጥሪ ያደረኩት እንዴ? ቆይ አንዴ ኤርሚ ማውራት አለብኝ። ያለሽ እኮ አልኩሽ። ሪከርደሮች አሉት። ሪከርደሮቹ ሪከርደሩለትና ለምን አሰሚኝም? ፔጁ ላይ ችግር መጥቷል። ቆይ አይ በጣም እንትን እያለ ነው። እኔን ስሚኝ እህትዬው፣ ፔጁ ላይ ሴክሹዋል ብሎ በሚል ሪፖርት አድርገዋል። ጽሁፍ መጣልኝ። ሴክሹዋል ሃራስመንት ብሎ የሚል ስትራይክ ማለት ነው። ይሄንን ማን የሚያደርገው? ኦርቶዶክሳውያን። እሺ በቃ ሪፖርት ራሱ ወይ አክሊለም ልታደርገው ትችላለህ። ይዶን ነው ማን ነው እንደዚህ የሚያደርግ? አንተ ነህ ገስት ላይ ኦርቶዶክሳውያን ያሉ። ኧረ በቅዱስ ሚካኤል አሁን ገስት ላይ ሆነ ሪፖርት ያደረገው ወደ ተባረ ይሄው መጣልኝ፣ ስትራይክ መጣልኝ ሴክሹዋል ብሎ የሚል ማለት ነው። ስለዛ ገስት ላይ ቁጭ ላይ ካልሆነ ማን ነው የሚያደርገው? ያው እኔ ጌታ ኢየሱስ በሚያውቀው መቼስ እንደዚህ አይነት መናገር አይጠበቅብኝም። ሁሉም ሰው ያውቀዋል ይሄንን። እኮ ብልግና እኮ ነው። ለምንድን ነው እንደዚህ የሚደረገው? የብልግና አንተ አቄ አታድርግ። እኔ አልጠረጥርም፣ ግን አሁን ጌታ ያውቀዋል እኮ ሁኔታችንን፣ አሁን ማን እንደሚያደርግ ማን እንደማያደርግ ሴክሹዋል ህዝቡ የመጣው አሁን እዚህ ጋር ሴክሹዋል ተነስቷል ነው። አረ በቅዱስ ሚካኤል ኤርሚያስ፣ አረ እንደው ተውን በመቤቴ። አረ በስመ ለምን እንደምታው እንደ አንተም ልታደርገው ትችላለህ። አሁን እንደዛ ብለህ እንዴት ሪፖርት አደረክ እንዴ? አረ በቅዱስ አንተ ካልሆንክ ቤቴ ላይ ሪፖርት ተደርጎብኛል። ስለዚህ እኔ ምናልባት እንትን እንዳይሆን ኤርሚ፣ ምናልባት እኔ የምጠረጥረው ምንድን ነው አሁን እኔ ስለመጣሁኝ ጥያቄ ጠይቁ ተብላችሁ ብላችሁ ስጠሩ እኔ ስለመጣሁኝ ይሄ ላይቭ እንዲዘጋ የሚፈልገው ኦርቶዶክስ አይደለም ፕሮቴስታንት ነው። ግልጽ ለምንድን ነው ፕሮቴስታንት የሚፈልገው እንዴ? ዱብዳ የሆነ ጥያቄ ነው እያመጣ ያሉት። ምን ስለሆንክ የህፃናት ጥምቀት ገና እንዳመጣ መለሰልህ እኮ ምንድን አንተ ለህፃናት ጥያቄን እኮ አላመጣሁም። ነገረ ድነት ነው ጥያቄ። አስቸጋሪ ነገር እኮ ነው። አስቸጋሪ ነገር እኮ ነው እየጠየኩ ያለሁት። ህፃንነትን ተው፣ ራስን አትኮለል። አንድ ድነት ላይ አሁን እንትን አትበል። እሱን ቤቴ ላይ በእንዲህ ቆይ፣ ሚዩት እስኪያደርግ ሚዩት አድርግ አንተ በቃ እሺ። ያው እኔ ገስት ላይ ሆኜ ሪፖርት ከማደርግ ልውረድ። በቃ ሚዩት አድርግ። እኔ አንተን ጠረጠርኩ ነው ያልኩ እንጂ አንተ ታደርጋለህ እንኳን ብዬ አላልኩም። እስከዛሬ አክሊል ሪፖርት አድርጋለህ ብዬ አላልኩም። ግን እኔ ፔጅ ላይ ማነው ሴክሹዋል ይኸው መጣብኝ እኮ ሪስትሪክሽን እኮ መጣብኝ። ሪስትሪክሽን ማለት ነው ብልግና ነው። የወንጌል አማኞች እዚህ ፔጅ ላይ በምንም አይነት መልኩ የአብርሃም አምላክ ምስክር ነው ሪፖርት አያደርጉም። ኦርቶዶክሳውያን ሼሞኒው አክሊለ ይህንን እንኳን አያደርግም ብዬ ብል እዚህ ታች የተሰገሰጋችሁ በሙሉ ናችሁ ሪፖርት የምታደርጉት። አንዳች የምታመጡት ነገር የለም። ሼሞኒው ማንም እስላምም አያደርግም፣ አይሁዳውያንም አያደርጉም። አኬ መጣ እያወራ ነው፣ አልጠረጥረውም እስካሁን። ግን እንዴት ቤቴ ላይ ሴክሹዋል ኢሹ አልተነሳ? እሺ በቃ ችግር የለውም። እናንተ ኦርቶዶክስ እኔ ልገስጻችሁ። በቃ እሺ እንደዚህ ሴክሹዋል ምናምን እያላችሁ እንደዚህ ሪፖርት አታደርጉ ፕሊዝ። እሺ አሁን እንቀጥል። እሺ ማን ነው? ኦኬ ኤፍሬም ወጣ መሰለኝ አጋጣሚ። ማን እንደጠይቅሽ? አንዴ ወገኖች ኮፒ ሊንክ እና ሼር አድርጎ ያቺ የቲክታክ ሳይኗን እንደዚህ ጋር የሚሰጡትን እና ስንዱ የሚሰጡትን
እሷን ምልክት አድርጉ ፕሊዝ። ታብና ኮፒሊንግ ሼር አድርጉት። ኤፍሬም በውስጥ ደውሎልኛል፣ አሳያችኋለሁኝ። ሪፖርት አድርገው አስወጥተውታል። አሁን ዲስፕሌይ አድርገዋለሁ፣ እዚህ ላይ ለጥፈዋለሁኝ። ሪፖርት አድርገው የሚል መጣብኝ እኮ ነው የምለው ወንድምነት፣ የእውነቴን እኮ ነው። የኤፍሬምንም ለጥፌ ያሳያችኋለሁ፣ ውሸት እንዳይመስላቸው። አሁን ለጥፈዋለሁኝ። አንድ ደቂቃ ስቶኝ፣ እስከዛ ቀጥሉ እናንተ። ማንን ልጠይቅ? ይቅርታ ግን ኦርቶዶክሳን ፕሊዝ ሼም ሆኑ። አኬ ምንድን ነው የምትጠይቀው? ቤቱ ሪፖርት ተደርጓል እየተባለ ምን ጥያቄ ትላለህ? እያወራን እኮ ነው። 2000 በላይ በቃ ያንተ ወንድምና እህቶች እኮ ናቸው ሪፖርት ያደረጉት ቤቱ ላይ 2000 ህዝብ ሙሉ ቁጭ ብሎ የእግዚአብሔርን ቃል እንደው መስማት በቃ እሺ፣ ምን ይደረጋል? ግን ከዛሬ በኋላ ገና ለገና እና አክሊል አይመጡም ብላችሁ አትጥሩ። በምን ነበረ ግን ይዛቸው የመጣቸው ሰዎች ናቸው ሪፖርት ያደረጉት እንጂ እዚህ አንተም ሴክሹዋል አላነሳም፣ አርእስታችንም አይደለም። ነገረ ድህነት ነው። ነገረ ድህነት ላይ እያወራን የኔው የራሴ የወንጌል አማኞች ወገኖቼ እቤቴ ላይ ሴክሹዋል ብለው ሪስትሪክሽን እንዲመጣብኝ አያደርጉም። የራሴ የሰበሰብካቸው ጎረምሶች ናቸው ይህን የሚያደርጉት። እውነቱን ስነግር ማለት ነው። አንተ አታደርግም ብዬ እንኳን ብጠረጥርህ፣ ቆይ እኔን አሳያቸዋለሁ። እኔ እንትን ገብቼ ማለት ነው። በቃ እንትን የተወሰነ በዛ ያለ ሰው ስላለ እኔ እንኳን ለመጠየቅ ነበረ ዝም ብዬ እንደዛ ያልኳችሁ። ምናልባት እንደ ቀልድ ምናምን ደግሞ ስናገር ካስከፋችሁ ይቅርታ። እንግዲህ አልተሳካም ዛሬ። አክቹዋሊ ሰው ስላለ ማውራት እንችል ነበረ። ምንም ከመጠየቅ በጣም ኖርማል ጤናማ ነው። ከ2000 በላይ ህዝብ ነው ያለው፣ በጣም ብዙ ህዝብ ነው ያለው። እንግዲህ አሁን ደግሞ ማውራትም አንችልም፣ ሪፖርት እየተደረገ ነው ተብሎ ስለተቋረጠ በእናንተው እኔ እዚህ ጋር ይብቃኝ። ያክብርልኝ። ፖለቲካ አትስራ። አሁንም ፖለቲካ ስራ በእኛ ሰላም። አንዴ ሪከርደሮች አሉት አይደለ? ሪከርደሮች ሪከርድ ያርጉና አንተ ስትጠይቅ አልተመለሰልህም አይደል? ሶ ቤዝድ ኦን ዳት ሪከርድ ይሄን ጠይቄ ነበር፣ ይሄ አልተመለሰልኝም፣ እውነቱ ግን ይሄ ነው ብለህ ትሰራለህ። በቃ ከዛ በተረፈ ምንም ፖለቲካ ወንድምዬ፣ እኛም እንዳንተ ድብን ያለ ምላስ አለን። ኦኬ፣ እንዳንተ ያለን ማውራት እንችላለን። መንፈሳዊ ነገር ነው አይደል የምታስተላልፈው? ስርዓት ያዝና ተከታዮችህም ስርዓት አስይዛቸው። በስርዓት እያወራሁ ነው። ተከታዮች የሉኝ። አክሊለ አስገባሽኝ በኋላ ለምን I want to talk with respect። እሺ፣ ግን በጣም በተግባር አሳይኝ እስቲ አንዴ። ቆይ አንደበትህ በጣም ፖለቲካ መስራት ትፈልጋለህ። እኔ ፖለቲክስ አይደለም ይሄ። እኛም እንዳንተ እልም ያለን አራዶች ነን። ገብቶሃል? እንትን አትበል። ዝም ብለህ እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ አራዳ አትበል። ይቅርታ እስኪ በጣም ቅድም ተናግሬያለሁ። ዝም ብዬ እንደ ቀልድ ምናምን አንዳንድ ጊዜ ዝም ብላችሁ ልታወሩ ትችላላችሁ። እንደዛ ይሄ የሚያስከፋችሁ ከሆነ እዛው የለመድክበት እኛ እንዲያነቀል በሌላ አካውንት ኤፍሬም መጥቷል። አስገቡት እባካችሁን። አንዴ ይቅርታ፣ በሌላ አካውንት ኤፍሬም መጥቷል። አስገቡት። እኔ የት አለ ኤፊ? እስቲ ማማ ፕሊዝ፣ እስቲ ሁለተኛው አካውንት የት አለ ኤፊ? ቆይ እንደ አክሊል አረባካ አንዴ አትበል እስኪ እባክህ። የሆነ ነገር ተወርቶ መልስም አልሰጥም እንዴ ኤርሚያስ? ብራዘር ትሰጣለህ። ቆይ እስኪ እባክህ ሰውዬና ወንድማችን እናስገባው። ኤፍሬም ነው ባችሁት። እኔ ላውራ ወዳጄ፣ እየሰማኸኝ ነው? አክሊል አንተ ስርዓት አይኖርም እንዴ? ከፈለክ እንደመጣ ሂድ። በቃ አንተ ትመጣለህ ብለን አይደለም፣ ከመጣም መጣ ነው። ቢያንስ እንኳን እስኪ እንትን በለን። ቤታችን ላይ ወንድሜ ላይ ነው ሴክሹዋል ብለው እኔም ላይ ነው እንደዚህ ያደረጉት ማለት ነው። እሺ አሁን እሺ ላውራ። እሺ እኩስ ተቀበሉት፣ ችግር የለውም። ሚዩት አድርገውና ከዛ ትቀጥላለህ። ኤፍ የት አለ? በየትኛው ገስት ነው የመጣው? ቀጥሉ። ስሙን ንገሩትና ያው ያስገባው ፕሊዝ። ውይይትም የጀመረው ከኤፍሬም ጋር ስለሆነ ያው ኤፍሬምን አንድ እናስገባው። ያው ገብቷል። በቃ እሺ ቀጥሉ። እሺ መጀመሪያ የተወሰነ ነገር ልበል። ዳግዬ አንድ ጊዜ እዛው ይቅርታ፣ አንዴ አሁን ገብተህም አንተ ልትቀድመን ነው ማለት ነው። አንዴ ስለዚህ ነው አይደለም ማውራው፣ እኔ ስለ ሪፖርቱ ነው ማውራው። አይ ቆይ፣ ስለ ሪፖርቱ ታወራለህ። አንዴ ህፃን ልጅ ነህ እንዴ አንተ? ስለ ሪፖርቱ ነው ማውራው። አንዴ
እንዴ? ምን እየሆንክ ነው እንዴ? ሰው ይታዘበኛል አትልም እንዴ? ወልደን እንኳን አስወረዳችሁት ህፃን እታች ያንተ እንትኖች ያቸው ያንተ ሻንጣ ተሸካሚዎች ጁላይ 9 እያሉ ይጽፋሉ። እስከ ጁላይ 9 ነው የሚለው። ይህንን ስንት ነገር እናስተምራችሁኛ እንዴ? መጽሐፍ ቅዱስ አስተምረን፣ ቋንቋ አስተምረን፣ ቀን አስተምረን፣ ካላንደር አስተምረን፣ ሁሉን አስተምረን እንችላለን።